ቤተሰብ ሰበር ዜና ማርከስ ራሽፎርድን በማንቸስተር ዩናይትድ ማሊያ ዳግመኛ የምንመለከትበት እድል እንዳለ ታማኙ ዘጋቢ ፋብሪዚዮ ሮማኖ ይፋ ያደረገ ይገኛል። እንዲሁም ደግሞ ዴቪድ ኦነስሊ ይፋ እንዳደረገው መረጃ መሰረት ከሆነ ማንቸስተር ዩናይትዶች ማርከስ ራሽፎርድን ለመመለስ እንዲሁም ደግሞ ራሽፎርድን ወደ ማንቸስተር ዩናይትድ ተመልሶ ለመጫወት ፈቃደኛ እንደሆነ እየተዘገበ ይገኛል። ውይይት እንዳደረጉና በሁለቱም ወገን በኩል ክፍት ነገር እንዳለ ማለትም ማርከስ ራሽፎርድ በማንቸስተር ዩናይትድ ማሊያ ዳግመኛ የሚጫወትበት እድል እንዳለ በይፋ እየታወቀ እንደሆነ እየተዘገበ ይገኛል። ምን ታስባላችሁ? ራሽፎርድ ይጠቅመናል ወይ ቢጫወትልን? ዳግመኛ ሀሳባችሁን ሼር ኮፒ ሊንክ እንዳይረሳ። አካውንታችን እየተመታ ነው። ፕሊዝ ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ዞረሽ ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ ብለዋል። እንግዲህ የማንቼ ደጋፊ ሰበር ዜና ሰምቷል። ራሽፎርድ ሊመለስ ነው። ማንቼ እንግዲህ ሊጮት ነው እየተባለ ነው። እየተስማሙ ነው። አሁን ጥሩ ዜና ነው መጥፎ ዜና ነው? ምንድነው? ቻውኒ ምንድነው እስቲ የሚባለው? እስቲ ንገረኝ እስቲ ሐሳብህ። እኔ አልፈርድም ብያለሁ። ይምጣ ጭላዳ ከሆነ ልክልኩን ጥሩ ከተጫወተ እናመሰግናለን ነው በቃ። ምንም ማድረግ አይቻልም። እስከዛ ጸጥ ብሎ ማየቱ ነው እንግዲህ። በጣም የሚገርም ነው። ብቻ ለማንኛውም ኮፒ ሊንክ ይደረግ። ይመቻችሁ። ሰበር ዜና ስለ ማርከስ ራሽፎርድ አሁን የወጣ አዲስ ዜና አለ። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሰፊው የማንቸስተር ዩናይትድ ደጋፊ ይህም ቪዲዮ አድርሱልኝ። ከቻላችሁ አካውንቴን ኮፒ ሊንክ አድርጉልኝ። ማንኩኒያንስ እኮ ጋዜጠኛ ፋብሪዚዮ አሁን ይፋ እንዳደረገው ከሆነ ማርከስ ራሽፎርድ ወደ ማይክል ካሪክ ቡድን ለመቀላቀል ተስማምቷል። ክለባችን ማንቸስተር ዩናይትድም ማርከስ ራሽፎርድ ወደ ማይክል ካሪክ ቡድን እንዲቀላቀል ይፈልጋል። ባለፉት ቀናት ማርከስ ራሽፎርድ እና ማንቸስተር ዩናይትድ ንግግር ማድረጋቸውንና ሁለቱም አካላት አብሮ ለመስራት ከስምምነት መድረሳቸውን እኮ ጋዜጠኛ ፋብሪዚዮ አሁን ይፋ አድርጓል። ስለዚህ ማርከስ ራሽፎርድ ከማይክል ካሪክ ጋር አብሮ የሚሰራ ይሆናል። ክረምት ላይ ማርከስ ራሽፎርድን ለመግዛት ክለቦች የሚመጡ ከሆነ ማንቸስተር ዩናይትድ ሊሸጠው እንደሚችል ዛሬ ተዘግቧል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። የፕላስ ምልክቷን አጥፍታችሁ ቪዲዮን ጨርሱት። ማርከስ ራሽፎርድ ዳግም ማንቸስተር ዩናይትድን የሚቀላቀል ከሆነ ስንት ቁጥር ማሊያን እንዲለብስ ትፈልጋላችሁ? የእናንተን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። ፋብሪዚዮ ሮማኖ ሰበር የተባለ መረጃ ስለ ማርከስ ራሽፎርድ አሁን አጋርቷል። መረጃውን ላካፍላችሁ። ለሁሉም ለማንቸስተር ዩናይትድ ደጋፊዎች እንዲደርስ 10 ጊዜ ኮፒ ሊንክ እያደረጋችሁ አድርሱ። በውሰት ወደ ባርሴሎና አቅንቶ የነበረውና ባርሴሎናም ለተጫዋቹ የተጠየቀውን 26 ሚሊዮን ፓውንድ አልከፍልም ብሎ ወደ ማንቸስተር ዩናይትድ የተመለሰው ማርከስ ራሽፎርድ ለቀጣይ ዓመት ከሚዘጋጀው የማንቸስተር ዩናይትድ ስኳድ ጋር ልምምዶችን ለማድረግ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ አረጋግጧል። ይህ ስምምነትም ለቀጣይ ማንቸስተር ዩናይትድ ማርከስ ራሽፎርድን ለማቆየት ዋስትና ላይሆን ይችላል። ነገር ግን ማርከስ ራሽፎርድም ሆነ ማይክል ካሪክ በግል ደረጃ ተስማምተዋል ሲል ፋብሪዚዮ አረጋግጧል። ይህም ማለት ለማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ ማርከስ ራሽፎርድን ለሚያደንቁ እጅጉኑ በጣም አስደሳች ዜና ነው። እስቲ እናንተ ስለ ማርከስ ራሽፎርድ ምን ይሰማችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቱን እያጠፋችሁ ደግሞ ሁልጊዜ ማንቸስተር ዩናይትድ የተመለከቱ መረጃ እንዲደርሳችሁ ማድረግ ትችላላችሁ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ነው። ዩናይትዳውያን ይህን ቪዲዮ ከመጀመራችሁ በፊት ኮፒ ሊንክ እና ሼር በደንብ አድርጉት። አካውንቱም እያስቸገረኝ ስለሆነ የሁላችሁ ፋብሪዚዮ ሮማኖ የኔ መረጃ ነው ብቻ ብሎ ባሰራጨው ልጥፉ ላይ ምን እንዳለ ታውቃላችሁ? ማንቸስተር ዩናይትድ ላቅ ያለ ደረጃ ላይ ደርሰዋል። ከማርከስ ራሽፎርድ ጋር እየተደራደሩ ማለት ነው። ማንቸስተር ዩናይትድ በሱ ቦታ ያለውን ክፍተት በራሱ ማርከስ ራሽፎርድ ለመሙላት ቆርጦ ተነስቷል እየተባለ ነውና ምን ታስባላችሁ? ኮሜንት ሴክሽን ላይ ጻፉልኝ። ማርከስ ራሽፎርድ በማንቸስተር ዩናይትድ ተመልሶ የድሮውን አይነት ማርከስ ራሽፎርድ የምናይ ይመስላችኋል ወይስ በባርሳ የነበረውና አውትሻይን እያደረገ የመጣውን በእንግሊዝም ያናቀውን መድገም የቻለውን ራሽፎርድን የተሻሻለውን ራሽፎርድን እናያለን ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። በእኔ አመለካከት ግን ማርከስ ራሽፎርድ ደሞዙን ቀንሶ የማይመጣ ከሆነ ለማንቸስተር ዩናይትድ በጣም አሳሳቢ ነው። የሁላችሁ መልበሻ ክፍሉ ሊረበሽ ይችላል ብዬ አስባለሁ። ማይክል ካሪክ በጣም ካሪዝማቲክ ያለው አሰልጣኝ ቢሆንም እንደዚህ አይነት ነገሮችን ማኔጅ ለማድረግ ባይቸገርም እኔ ግን የመልበሻ ክፍል ሙዱን እንዳይቀይረው ፈራለሁ። በዛ ላይ ደግሞ 325,000 በጣም ብዙ ነው በሳምንት። ምናልባት ቀንሶ ለባርሳ ሊያደርግ እንደነበረው ቀንሶ ከተደራደረና ልጁም ደግሞ ትልቁ ነገር ማርከስ ራሽፎርድም ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ ኦፊሻሊ ተናግሯልና ያንን ነገር እንዴት ታዩታላችሁ? ኮፒ ሊንክ፣ ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ። ወደ እናቴ ቤት መለሳለሁ ማለት አሁን ነው። የምር ማንቸስተር ናፈቀኝ። ስለ ማንቸስተር ዝውውር በደንብ ነግራችኋለሁ። ግን በመጀመሪያ አሽራፍ ሀኪሚ ያለውን ሀሳብ ልንገራችሁ። በጣም ስለተመቸኝ ነው። 2022 ድል እንዳልነበር በማሳየታችን በጣም ደስ ብሎኛል። ምክንያቱም
ብዙ ሰዎች 2022 በገጠመኝ በድል ነው የመሰላቸው። አሁን ግን እንደምንችል ማመን ጀምረዋል ብለዋልና እኔ አንዱ እኔ ነኝ። የሆነ 2022 አንዳንዴ ቡድን ይሰራ የለ በምናምን የምታልፉት እንደዛ መስሎኝ ነበር። ጭራሽ ጀለስ አፍሪካዊ ብራዚል ነው የሚመስሉት እና እንኳን አለፉ። እኔ እርር ብልም የኔዘርላንድስ ደጋፊ ሆኜ እንኳን አለፉ። ወደ ማንቸስተር ዩናይትድ ስንመለስ እንደሰማችሁት ከሆነ ዴቪድ ኦርንስተን ምን ብሏል? ማንቸስተር ዩናይትድ አሁንም 3 ሚድፊልደር የማምጣት እድሉ ሰፊ ነው። አሁንም ሚድፊልድ ፕላኑ በኡጋርቴ ጉዳት ምክንያት አልተሰናከለም። ግንስ ባለፈው ምን ብያቸው ቁጥር ሊቀንስ ይችላል እንጂ ሚድፊልደር መምጣቱ አይቀርም እያልኩ ነበር። 3ም ባይሆን ግን ሌፍት ባክ ወይ ደግሞ የሌፍት ዊንጉ ሊቀር ይችላል። ለምሳሌ አሁን ክሪስቴንሲዮ ሰመርቪል ከመጣ ሉዊስ ሃል አይመጣም። ሉዊስ ሃል ከመጣ ክሪስቴንሲዮ ሰመርቪል አይመጣም አይነት ነገር ነው። ሲቀጥል ፌሊክስ ሜቻ ኮንሲደር መደረግ ጀምሯል። ምክንያቱም አሌክስ ስካት አንሸጥም ያሉ ቦርመዝ ቢሸጡትም የሚለጥፉበት ዋጋ የትዬ ለምለም ሊሆን ይችላል። እንዲሁ የማቴዎስ ፈርናንዴስ ዋጋ 85ቱ በዝቶበታል ብሎ ዩናይትድ የሚያምነው። ከዛስ እነ ባሊባንም አሁን ኮንሲደር ማድረጉ አይቀርም ብሏል። ግን ፌሊክስ ሜቻም የኮንትራቱ ነገር ዲስከስ የተደረገ ነው። ማርከስ ራሽፎርድ ሌላ አብሮ ትሬኒንግ እንዲሰራ የተፈቀደለት ሰው ሊቀጥል የሚችላል ሊሸጥም ይችላል ተብሏል። እኔ ግን ይህ ነገር ጥሩ ነው፣ ልጁን ከልጁ ጋር ትረስ መፍጠሩ ሪቢልድ ማድረጉ ምናምን፣ ግን እኔ በክሏቸው እንዳይሄድ ነው ፈራው። ሲቀጥል መጥቶ እኔ እኮ መጥቶ ቢሳካለት ደስ ይለኛል፣ ግን አልታያለኝ እንጂ መጥቶ ምን አገባኝ ቻምፒየንስ ሊግ የሚያስበላ እንደ አትሪክ የሚሰራ የሚቀየር ከሆነ ደስ ይለኛል። ይህን ጋዳ ሜንታሊቲ ምናምና ይመቻችሁ። ግን ዩናይትድ የምር ከልብ ናፈቀኝ።